እነዚህ ያለፉትን 5 ዓመታት ራሷን ለበቀል እያዘጋጀች ነበር የቆየችው። እለታት ባንዱ ቀንም ሬሊ ተሰራበት ከነበረው ባንክ 50,000 ጥሬ የአሜሪካ ዶላር ይዘረፋል። ፖሊስም ዝርፊያውን ሲመረምር የተለያዩ ፍንጮች ወደ ሬሊ ይመሩታል። በዚህም ሳቢያ ሬሊ ለዓመታት ከእይታቸው ተደብቃ ስትኖር እንደነበር ይገነዘባሉ። ወደ ሬሊ ስንመለስ ደግሞ የበቀል ዘመቻዋን እየጀመረች ነው። የመጀመሪያ የበቀል ጅራፍ ቀማሿ የነበረው ገዳዮቹን በነጻ የለቀቀው ዳኛ ስቴቨን ነበር። የታባት ወደ ቤቱ ሰብራ ገብታ እጆቹን አስራና አፉን ለጉማ አስታወስከኝ አይደል አለችው። ከዛም ለረጅም ጊዜ ሲያደርጋቸው የነበሩትን ሁሉንም የሙስና ወንጀሎችንና ምስኪኖችን ገንዘብ እየተቀበለ ሲያሰቃይ የነበረበትን ቡድን አንድ በአንድ ዘረዘረችለት። ከዚያም ከቤቱ የሚያስፈልጓትን ነገሮች ከወሳሰደች በኋላ ቦምብ አጥምዳበት ወደ አውቶቡስ ውስጥ ገብታ መጓዝ ትጀምራለች። ከጥቂት ቆይታ በኋላ ስልኳን አውጥታ ዳኛው ላይ አጥምዳ የነበረውን ቦምብ በማፈንዳት አፋጭ በቀሏን ትበቀላለች። የታባት አንጀቴን ነው ያረሰችው ከምር። ወደ መርማሪዎቹ ስንመለስ ደግሞ መርማሪው ካርማይክ ሬሊ ያሳሰራትን ጠበቃ ሄንደርሰንንና ዳኛውን ስቴቨንን እንደገደለች መረጃው ሲደርሰው በጣም ተደናገጠ። ቀጣዩ ተረኛም አቃቤ ሕጉ ሊሆን እንደሚችል ጠረጠረ። ፖሊሶቹ ትክክለኛ ነገር ባለመስራታቸው አንዲት ሰላማዊ የነበረችና ልጇን በፍቅር ስታሳድግ የነበረች እናት ወደ አደገኛ በቀለኛነት ለወጧት። ያው ሰውን ክፉ የሚያደርገው ራሱ ሰው አይደል? ወደ ወንበዴዎቹ መሪ ዲያጎ ስንመጣ ደግሞ ሬሊ የበቀል ጉዞ ጀምራ ለእሱ የሚሰሩ ሰዎችን እየለቃቀመች መሆኗን አወቀ።